በሰማይ በምድር እሳት እየዘነበ ስሙልኝ አባይ የሚናገሩት ለነፍሴ ዋጋ እግሬ ነሽ ለነፍሴ ዋጋ እግሬ ነሽ። ሰላም ውድ የዩቲዩብ ተመልካቾቼ፣ ዛሬም ደግሞ በዩቲዩብ ቪዲዮ ለእናንተ ተመልሼ መጥቻለሁ። ሁሌም እንደምታደርጉት ይህ ቪዲዮ የመረጃ ለብዙ ሰዎች እንደርስ ላይክ እና ሼር በማድረግ እንድትጀምሩ ስል በሉል እግዚአብሔር ስም ጠይቃለሁ። ወቅታዊና አዳዲስ መረጃ ሀገራችን ኢትዮጵያን ተዋሕዶ ሃይማኖታችን በተመለከተ ዛሬም ወቅታዊና አዳዲስ መረጃዎችን ወደ እናንተ እናደርስ ዝግጅታችንን ጨርሰን መተናል። እስከ መጨረሻው ድረስ ሰብስክራይብ ያደረጋችሁ የደሉታን ይጫናችሁ እንድታበረታቱን ስል በሉል እግዚአብሔር ስም እጠይቃለሁ። እንኳን ለእናታችን ለእመቤታችን ለቅድስት ድንግል ማርያም ኪዳንን የተቀበለችበት ቀን ነው። እንኳን ለዓመታዊ ክብረ በዓሏ በሰላም አደረሳችሁ ኦርቶዶክሳውያን ባለማተቦች። ይቺን ቀን ለማየት ብዙ ሰዎች ናፍቀው ነበር፣ ጓጉተው ነገር ግን የተመለከትነው እኔና እናንተ ኦርቶዶክሳውያን ባለማተቦች ነን። ለዚህም እግዚአብሔር አምላካችን የተመሰገነ ይሁን። ኦርቶዶክሳውያን ባለማተቦች እስቲ አጠር ያለች ቪዲዮ አለች፣ እቺን ቪዲዮ ተመልክተን እንመለስ፣ ሐሳብ እንሰጥበታለን። ወደ ቪዲዮ። ኪዳነ ምሕረት ደጅ ሄዶ ያፈረ ማን ነው ወገኖቼ? እሷን ለምኗት ድረሽልኝ ብሏት ከልጅሽ ከወዳጅሽ አማልጂኝ ብሏት ምስጢር ያልተፈታለት ቋጠሮ ያልተበጠሰለት የተሰነጠቀው ያልተጠገነለት የተሰበረው ያልታደሰለት የፈረሰው ያልተጠገነለት ማን ነው ወገኖቼ? እንዴ ከጥቅስ በላይ አይደለች እንዴ እሷ? ምእመናን እኔ እናገራለሁ የአቢናዳም ሰረገላ የኢያሱ ሐውልት የአዶንያስ ትንቢት የሙሴ ያመልማል የአቤሌጓት የኢዮብ ትዕግስት የኤልያስ መና የሙሴ ደመና ጸባጦስ ዘሲና የተዋሕዶ አለኝታ የመነኮሳት ስንቃቸው የደካሞች ምርኩዛቸው የደናግሊያን መመኪያቸው የመነኮሳት ስንቃቸው የፊታችን ነጸብራቅ የጉንጫችን በጎ መዓዛ የደረታችን ሊሻን የጣታችን ቀለበት የጊሸኗ የጻርቃኗ የወንዳንቿ የስጉሯ የዮሐንሷ የጠራራዋ አይደክመኝም እኔ ስሟን የማይጽፍ አንድ ሰው እንዳይኖር ማርያም 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 እያላችሁ አጥለቅልቁት። ሰሚዋ ኪዳነ ምሕረት የልባችሁን መሻት በሙሉ ትፈጽምላችሁ ከኃጢአት በቀር። ስራ የሌላችሁ ስራ ትስጣችሁ፣ ጤና የሌላችሁ ጤና፣ ልጅ የሌላችሁ ልጅ፣ ትዳር የሌላችሁ ትዳር። ኪዳነ ምሕረት እኮ የስንቱን ጓዳ ያሞቀችሁ፣ የስንቱን ጎዶሎ ሞላችሁ፣ የስንቱን ኑሮ አቃናችሁ፣ የስንቱን ቋጠሮ ፈታችሁ። እናታችን ኪዳነ ምሕረት ዛሬም ለኛ ትድረስልን። ኦርቶዶክሳውያን ባለማተቦች በመንገዳችን በኑራችን ሁላ ተቀደምልን። በስደት ላይ ያላችሁ እህቶቼ ወንድሞቼ፣ እናቴ ኪዳነ ምሕረት ለሀገራችሁ በሰላም ታብቃችሁ፣ ከቤተሰቦቻችሁ ጋር ታገናኛችሁ፣ ሀገራችን ኢትዮጵያን ሰላም ታርግልን። እማምላክ ወላዲተ አምላክ የአቤል የዋሃት የኢዮብ ትዕግስት የኤልያስ መና የሙሴ ደመና ጸባጦስ ዘሲና የተዋሕዶ አለኝታ የመነኮሳት ስንቃቸው የደካሞች ምርኩዛቸው የደናግሊያን መመኪያቸው የዘካርያስ ደስታ የኤልሳ ማሰሮ የኖህ መርከብ የያዕቆብ መሰላል የዮሴፍ እጮኛ የይስሐቅ መዓዛ የአዶንያስ ትንቢት እማምላክ ወላዲተ አምላክ የንጹሃን ቁርባን ሁላችንም ቤት ትግባ። አሜን 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 እያላችሁ ማርያም ማርያም እያላችሁ አጥለቅልቁት። በድጋሚ እንኳን አደረሳችሁ። እንጦጦ ኪዳነ ምሕረት ምን ተፈጠረ? አባታችን አቡነ ማርቆስ እዛ ተገኝተው የሰጡት አስደንጋጭ መልእክት አለ። ወጣቱ እንዳለ የቀረ ማንም የለም። ሁሉም እንጦጦ ኪዳነ ምሕረት አምርቷል። ኦርቶዶክሳውያን ባለማተቦች የተለያዩ ሰዎች በሰሜን በደቡብ በምስራቅ በምዕራብ ላይ የሚገኙ ወደ ኪዳነ ምሕረት ቤተክርስቲያን በዚህ ሰዓት እግራቸው እየከተመ ይገኛል። አብዛኞቹ ወደ ሰሚነሽ ኪዳነ ምሕረት፣ እንጦጦ ኪዳነ ምሕረት፣ ዝዋይ ኪዳነ ምሕረት የተለያዩ ኪዳነ ምሕረት ባለችባቸው ቦታዎች በደማቅ ሁኔታ የኪዳነ ምሕረት ዓመታዊ ክብረ በዓል በሰላም በጤና በዚህ ሰዓት እየተከበረ ይገኛል። እግዚአብሔር አምላክ የተመሰገነ ይሁን። ቪዲዮዎች ያሉ እነሱ ቪዲዮዎች ተመልክተን እንመለስ። ወደ ቪዲዮቹ
ምሕረት ስምሽን ስጠራ ጠፋ መከራ ኪዳነ ምሕረት ስምሽን ስጠራ ጠፋ መከራ ኪዳነ ምሕረት ስምሽን ስጠራ ጠፋ መከራ ኪዳነ ምሕረት ስምሽን ስጠራ ጠፋ መከራ ስምሽን ስጠራ ጠፋ መከራ ስምሽን ስጠራ ጠፋ መከራ ተጨንቄ ነበር ጠፋ መከራ እጅሽ እስክመጣ ጠፋ መከራ መከራ በዝቶ ግራ ገብቶኛል ድምፅሽን ልስማ ያረጋጋኛል የሰው ሕይወቱ ብርቱ ሰልፍ ነው ደስታና ሐዘን የማይለየው በእጃችን ወርቋል ሲሉኝ ጠላቶቼ አመለጥኳቸው ስምሽን ጠርቼ ሰው የዘራውን ያንኑ ያጭዳል በቆፈረው ጉድጓድ ራሱ ይገባል እናቴም እመቤቴም ስጠራሽ ከመከራ ሁሉ ታወጪኛለሽ ስድቤን አርቀሽ ነውሬን ሸፈንሽ እማ አምላክ ባንቺ መቼም አላፍርም ስምሽን ኪዳነ ምሕረት ማለት አው ኪዳነ ምሕረት ያልናት ምንድነው? እግዚአብሔር አዳምን ሲምረው ኪዳኑን ፈጽሞ ነውና ያ ምሕረት የተፈጸመባት እመቤታችን ስለሆነ ኪዳነ ምሕረት ያልናት ዛሬ የካቲት 16 ስለተቀበለችው ቃል ኪዳን ብቻ ሳይሆን ዋናውም ኪዳን የተፈጸመባት የሷ ማህፀን ስለሆነ ኪዳነ ምሕረት። ስለዚህ የፈጣሪ አባት አባታችን እንደሆነ የፈጣሪ እናት እናታችን ሆነች ማለት ነው። አያችሁ እንዴ? የፈጣሪ አባት የወልድ አባት ማን ነው? አብ በሉ። ስንጸልይ አብን ምን እያልን እንጸልያለን? ስለዚህ የፈጣሪን አባት አባታችን ሆይ ካልን የፈጣሪን እናት ምን እንላታለን? እናታችን ማርያም ሆይ የተገባ ነው። አምላክ እናቴ ያላትን እኔ እናቴ ላለላት ነው እንዴ? ፈጣሪ እናቴ ካላት እኔማ ሎሌሽ ነኝ ብላት። ኧረ እናትም የሆነችን በቸርነቷ ነው። አንደኛ የእግዚአብሔር ቸርነት ይገርማል። የእሱን እናት እኛም እናታችን ሲል ለነገሩ ፈጣሪ ቅናት የለበት አይደል? እንጂማ እኮ የአምላክን እናት እናቴ ማለት ራሱ እኮ ትዕቢት እኮ ነው። ትዕቢት ነው፣ አዛኝ ነው። ሁለተኛ ደግሞ የእሷም ደግነት እኔ አንተን ልጅ ባልኩበት ዘማውያንን ሁሉ ልጅ አልልም አለማለቷ፣ የረከሱት ሁሉ እናቴ ማርያም አይሉኝም እንዳይሉ ይከልክላቸው አለማለቷ አይደንቃችሁ? የምድር ንግሥት ብትሆን እኮ ዘወር በል እኔ አንተ እናት አይደለሁም ትለን ነበር። እሷ ግን ቸር እናት ስለሆነች የመሐሪው እናት እርሪት ማርያም ለውሻ ያዘነች ስትሆን ስለሆነች እናታችን ስንላትም አናፍር። እናትነቷ ሲበዛብን እንጂ ኧረ ወይ ጉድ! ወይ እናት አልልም ማለት። ስለዚህ እመቤታችን ምንድናት ካላችሁ እሷ የፈጣሪ እናት የቃል ኪዳን እናታችን ናት። ቃል ኪዳኑ ተፈጽሞ አምላክ የተወለደባት ስለሆነ የአምላክ እናት የሆነችለት የፍጡራን እናት ሆነች። የፈጣሪ እናት ስትሆን የፍጡራን እናት የሆነችው ምንም እናስበዋለን ከሀገር በቀር በሰማይ በምድር እሳት እየዘነበ እንዴ! ምን ጉድ ነው እናንተ! ይህ እኮ ነው ኃጢአት የምንለው ይሄ ነው። እና መጸለይ ነው ዘመዶች። ዛሬ ክፍለ ሀገር እናት ብትሞት ሄዶ መቅበር አይቻልም። ወንድም እህት ቢዳር መገኘት አይቻልም። ወንድም ወንድሙን፣ አባት ልጁን፣ ልጅ አባቱን እንዲህ አውሬም እኮ አውሬ አያደርግም። በመላከ ፀሐይም እንደው ረጅም ዕድሜ እንዲሰጣቸው በጣም መጸለይ ነው። እንዲህ ያሉ አባቶች ቅድም እንዳልኩት አዲስ አበባ ከባድ ነው። ወደ 4 ዓመት ነው ስንት ይሆናቸዋል? ነው 5 ነው
5 በጣም የሚገርም ነው። 5 አብያተ አዲስ አበባ ማለት የአንድ እንግዲህ ዩኒቨርሲቲ ግራጁዌት የሚደረግበት። አዎ አይቻልም እኮ መንፈቅ ዓመት ቢበዛ አይደለም አላውቀው ሊቃነ ጳጳሳት ስልችት እያሉ መከራ እኮ ነው ሊቃነ ጳጳሳት አንዱ በዚህ ሲል አንዱ በዚህ እና በእውነት ትልቅ አባት እንግዲህ ሰው አካሄዱ ነው የሚያጠልቀው እንጂ ቁመቱ ምኑ አይደለም። አስተሳሰብ በአሰራር ምዕመናኑን አመቻችቶ በክብር በመቀበል ሀብታሞች ሁሉ ያው ብዙ ጊዜ እዚያው ደምረቱ እንሰማለን ታላችሁ እናንተ በይበልጥ ባለቤቶቹ ካህናቱ፣ ሰበካ ጉባኤው፣ ወጣቶቹ እንዴ ትናንት ያልነበረውን ዛሬ በተለይ ውሃው ቤተን ውሃው እኮ በጣም 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 እንዴ በእውነት ያው አምላካችን ከዚህ የጠጣ አይጠማም እኮ ነው ያለው። ከዚህ የጠጣ እንደ ጠበል ይዛችሁ ትዱ። እዚህ እመቤታችን ጓሮ የመነጨ ቤተ መቅደሱ የመነጨ ይሄ እውነተኛ ጠበል ነው እና ለስጋ ብቻ አይደለም። ቤተ ክርስቲያን ስትመጡ ለምን እንደመጣችሁ ለምን እንደመጣችሁ ማንን ለማግኘት እንደው ቢሮ ስትሄዱ አዲስ አበባ ሀገረ ስብከት ክቡር ስራ አስኪያጁን ለማግኘት እንዴት ነው የምትወሉት እኮ እንደው ንገሩኝ። በቃ ቄሶችን ያለው ሽርጉድ ዘበኛው እንዳትገቡ ይላል። እናንተ ደግሞ ልክ መላክ እንደማግኘት እንዴ! እግዚአብሔር እኮ ነው እዚህ ያለ። እመቤታችን ናት እኮ እዚህ ያለች እና አውቃበዶቹ አይገባም። ተው ያላወቃችሁ እየተናገርን ነው፣ ተማሩ። እንደውም ለመሆኑ ቤተ ክርስቲያን ገብቶ ምንም እናስበዋለ ከሀገር በቀር በሰማይ በምድር እሳት እየዘነበ እንዲህ ምን ጉድ ነው እናንተ! ይህ እኮ ነው ኃጢአት የምንለው ይሄ ነው። እና መጸለይ ነው ዘመዶች፣ እናልቅስ፣ እንዘን። ዛሬ ክፍለ ሀገር እናት ብትሞት ሄዶ መቅበር አይቻልም። ወንድም እህት ቢዳር መገኘት አይቻልም። ምን ዘመን ነው የምንጠብቀው? እዘኑ። እንደዚችም የአዲስ አበባ እንጀራ በልተን ስለዋልን ስላደርን ሰላም ነው እንዴ? ወንድም ወንድሙን፣ አባት ልጁን፣ ልጅ አባቱን እንዴ! አውሬም እኮ አውሬ አያደርግም። አውሬው ለአባቱ ጠበቃ ሆኖ ሌላው ላይ ቢመጣ ይከፈታል። ሌላውን አውሬ አባትየው ለልጁ እንዴ ዶሮዋን አታዩም? ጭልፍት ሲመጣ እንዴት ና ነው የምትንከላከል? እንዴት ባላቅም ወይ ድመቷ ልጆቿ፣ ውሻው እንዴ የኢትዮጵያ ሕዝብ ምን ነካው? ከእነዚህ ፍጥረቶች ያንሳል እንዲ ተው እኮ ማለት ነው። እንዴ ተው ማለት ደግሞ ነውር አይደለም እኮ ሰው ሲጣላ መገላገል። ኧረ አይገባም ይሄ ማለት እንዴ! እና ምዕመናን እናስተውል። እኔ ቤተ ክርስቲያናችንም እኮ ትልቅ ችግር ላይ ምዕመናን እየሞቱ ገዳማውያኑ በዋሻው እየሞቱ ለሀገር የሚጸልዩት። አሁን እኮ መከራው ከባድ ነው። ለዚች ሀገር ማን ይጸልይ? ዓለም በቃም ብለው በዋሻ ያሉ ለሀገር አብሉን አይሉ፣ አጠጡን አይሉ፣ ርስት ጉልት አይሉ እንዲህ እና ምን እንደምን እያሰብን ነው? ሌላው ምን ነው አሁን እንዴ? ጸልዩ። አጋጣሚ እንግዲህ ከ2-3 ቀን በኋላ እግዚአብሔር ይመስገን የጾሙ ትልቁ የጾም ወራት ከመከራ የሚገላግለን ይመጣል
እና እሱን ለመቀበል ተዘጋጁ። ጾም መቀበል እኮ ስጋ መብላት አይደለም እንዴ! ምን ጉር ነው? ስጋ ስንበላው ኑረን እንዴ? ሰው እንግዳ ሲቀበል እንዴት ሆኖ ነው ለእንግዳው የሚሰጠው ክብር? የጾሙ ክብር ራስን አዘጋጅቶ የጾም ሰውነት የጾም አካል የተጣላ ታርቆ የበደለውን ክሶ ቂም በቀሉን አስወግዶ ንስሐ ገብቶ ታጥቦ ጾሙን መቀበል እኮ ነው። እግዚአብሔርን መቀበል እኮ ነው። ሌላም አይደል። እግዚአብሔር አርጉ ያለውን ስናደርግ ማንን ተቀበል? እናንተን የተቀበለ እኔን ተቀበለ ማለት ምን ማለት ነው? የምናስተምረውን እሱ አስተምሩ ያለውን ነው የምናስተምረው፣ ከእኛ አንቅተን አይደለም። እና ጾሙንም እንግዲህ እንድንጾም እውነቱ በመላከ ፀሐይም እንደው ረጅም ዕድሜ እንዲሰጣቸው በጣም መጸለይ ነው። እንዲህ ያሉ አባቶች ቅድም እንዳልኩት አዲስ አበባ ከባድ ነው። ወደ 4 ዓመት ነው ስንት ይሆናቸዋል? ነው 5 ነው 5 በጣም የሚገርም ነው። 5 ዓመት አዲስ አበባ ማለት ለአንድ እንግዲህ ዩኒቨርሲቲ ግራጁዌት የሚደረግበት አይቻልም እኮ መንፈቅ ዓመት ቢበዛ አይደለም አላውቀው ሊቃነ ጳጳሳት ስልችት እያሉ መከራ እኮ ነው። ሊቃነ ጳጳሳት አንዱ በዚህ ሲል አንዱ በዚህ እና በእውነት ትልቅ አባት እንግዲህ ሰው አካሄዱ ነው የሚያጠልቀው እንጂ ቁመቱ ምኑ አይደለም። አስተሳሰብ በአሰራር ምዕመናኑን አመቻችቶ በክብር በመቀበል ሀብታሞች ሁሉ ያው ብዙ ጊዜ እዚያው ደምረቱ እንሰማለን ታላችሁ እናንተ በይበልጥ ባለቤቶቹ ካህናቱ ሰበካ ጉባኤው ወጣቶቹ እንዴ ትናንት ያልነበረውን ዛሬ በተለይ ውሃው ቤተን ይሄው ውሃው እኮ በጣም እንዴ በእውነት ያው አምላካችን ከዚህ የጠጣ አይጠማም እኮ ነው። ከዚህ የጠጣ እንደ ጠበል ይዛችሁ ትዱ። እመቤታችን ጓሮ የመነጨ ቤተ መቅደሱ የመነጨ ይሄ እውነተኛ ጠበል ነው እና ለስጋ ብቻ አይደለም። እና ስለዚህ እንዳላበዛባችሁ ሰዎች በሰሩት እኛ ስናወራ ጊዜ እንዳንፈጅ። የእኛ ችግር ይሄ ነው። ሰው ይሰራሉ፣ እኛ እናወራለን። መላከ ፀሐይ በሰሩት እንግዲህ እኔ ብዙ ጊዜ አልፈጅም። ለመላከ ፀሐይ፣ ለሰበካ ጉባኤው፣ ለደብሩ ካህናት፣ ለወጣቶቹ፣ አጠቃላይ ለደጋጎቹ ኢትዮጵያውያት እድሜ ጤና ያድልልን። ሀገራችን ኢትዮጵያን ሰላም ያድርግልን። እሱ ካለ ምንም የሚያሳጣን የለም። ሰላሙ በእጁ ነው፣ ሁሉ በእጁ ነው እና ስለዚህ ጾሙን ጾመን ጸሎታችን አድርጎ የኢትዮጵያን ትንሣኤ ጦርነት ሁሉ ቁሞ የሚፈሰው ደም ቁሞ ሁሉም እንደ ልቡ አገሩ እንዲኖር እግዚአብሔር ፈቃዱ። ጋሚ እንኳን ለእናታችን ለቅድስት ኪዳነ ምሕረት ዓመታዊ ክብረ በዓል በሰላም አደረሳችሁ ኦርቶዶክሳውያን ባለማዕተቦች። በቀጣይ ወቅታዊና አዳዲስ መረጃዎች እስክንገናኝ ድረስ ሰላም ቆዩ። መልካም በዓልን ተመኘን። ሰብስክራይብ እያደረጋችሁ የደወል ምልክቷን መጫናችሁን አትርሱ። ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ ያስቀምጡልን። ቤተሰቦች ስለምታረጉልንም ስላረጋችሁልን ነገር ማምላክ ወላዲተ አምላክ ትስጥልን ታክብርልን። እንወዳችኋለን። መልካም በዓል